መልአኩ ቅዱስ ገብርኤል በየትኛው የመጽሐፍ ቅዱስ ክፍል ተጠቅሶ ተነግሮ መጽሐፍ ቅዱስን መሰረት አድርገን እናየዋለን? ነገ ታኅሳስ 19 የምናከብረው መልአኩ ቅዱስ ገብርኤል ሰለስቱ ደቂቅን ከእቶነ እሳት አውጥቷቸዋል። እነዚህ ሦስቱ ሕፃናት ምን የሚል ጸሎት ጸለየው ነው መልአኩ ቅዱስ ገብርኤል ወደ እነሱ እየበረረ ሂዶ እሳቱን ወደ በረዶ የቀየረበት? እነዚህ ሦስቱ ሕፃናት ከእሳት የዳኑበት እውነተኛ ጸሎት ከዚህ ከመጽሐፍ ቅዱስ ክፍል እንደሚገኝ ስንቶቻችሁ ታውቃላችሁ? እኛም ብንጸልየው በሕይወታችን ላይ ምን አይነት ለውጦች እንደምናገኝ በስፋት እናየዋለን። ይህ ቪዲዮ እንደሚጠቅማችሁ እርግጠኛ ስለሆን ቪዲዮውን እስከ መጨረሻው ተመልከቱት። እኔም ደግሞ ለዩቲዩብ አዲስ ስለሆን ሰብስክራይብ አድርጉልኝ፣ ቪዲዮውን ላይክ እንዲሁም ሼር አድርጉልኝ። ያላችሁን ሐሳብና አስተያየትም ኮመንት ላይ ብትጽፉልኝ ለቀጣይ ግብአት ይሆነኛል። መልአኩ ቅዱስ ገብርኤል የስሙ ትርጓሜ በምናይበት ጊዜ ገብርኤል ማለት እግዚ ወገብ ወይም አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ሰላም ለዝክረ ስምከ ዘኢይተረጎም ምስጢር ባህቱ ይመስል ብሂለ እግዚ ወገብር። ገብርኤል ሆይ ተመርምሮ ለማይደረስበት ለስም አጠራርህ ሰላም እላለሁ፣ ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው ብሎ በመልክዓ ገብርኤል ላይ እናገኘዋለን። አንድም ገብርኤል ማለት ከሁለት ቃላት የተገኘ ሲሆን ገብር እና ኤል የሚል ነው። ገብር ማለት አገልጋይ፣ ታዛዥ፣ ባለሟል ማለት ሲሆን ኤል ደግሞ ስመ እግዚአብሔር ነው። የእግዚአብሔር አገልጋይ፣ የእግዚአብሔር ታዛዥ፣ ተራዳይ፣ መልአክ የሚል ትርጓሜ አለ። ቅዱስ ገብርኤልን ገናናነቱን፣ ኃያልነቱን፣ ክብሩን ከማየታችን በፊት የመላእክት ተፈጥሯቸው ምንድን ነው የሚለውን የሥነ ፍጥረት መጽሐፍ ከሆነው ከመጽሐፍ አክሲማሮስ እና ከመጽሐፍ ቅዱስ እንዴት እንደሆነ እንመልከት። ቅዱሳን መላእክት የሰው ልጆች ለማዳን፣ ለመርዳት፣ ለማገዝ የሚላኩ ናቸው። እንዲሁም ከሰው ልጆች ወደ እግዚአብሔር፣ ከእግዚአብሔር ወደ ሰው ልጆች መልእክት የሚያደርሱ የሚያመላልሱ ናቸው። ሐዋርያው ቅዱስ ጳውሎስ በዕብራውያን ሰዎች ምዕራፍ 1 ከቁጥር 14 ላይ ገልጾት እናገኘዋለን። ቃሉ እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ከኛ ወደ እግዚአብሔር ከእግዚአብሔር ደግሞ ወደኛ መልእክት የሚያደርሱ መሆኑን ይገልጾት እናገኘዋለን። የቅዱሳን መላእክት አፈጣጠራቸውን በምናይበት ጊዜ እምኀበ አልቦ ሀበቦ ወይም ካለመኖር ወደ መኖር አምጥቶ ፈጠራቸው። በግብራቸው በነፋስና በእሳት ይመሰላሉ። ነፋስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። እሳትም ኃያል ነው፣ ነበልባል ነው። መላእክትም ይህን ባህሪ ስላላቸው የተፈጠሩበት ከእሳትና ከነፋስ እንደሆነ መጽሐፈ አክሲማሮስ ተጽፎ ተገልጾ እናገኘዋለን። መዝሙረኛው ዳዊትም በመዝሙር 93 ከቁጥር 4 ላይ ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት፣ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል የሚያደርጋቸው ብሎ ይጠቅሳል። እሳትና ነፋስ ተፈጥሯቸውን በምናይበት ጊዜ ኃያላን፣ ረቂቃን፣ የማይጨበጡ፣ የማይዳሰሱ የመላእክትም ተፈጥሯቸው እንዲሁ ስለሆነ ከእሳትና ከነፋስ ተፈጥረዋል እንላለን። ነገር ግን መላእክት ከእሳትና ከነፋስ ተፈጠሩ ብለን ብንናገርም እኛን እንደምናውቀው እሳትና ነፋስ ያለ አይደለም። ተፈጥሯቸው ሕያውነት፣ መሞት፣ መበስበስ፣ ማለፍ የሌለበት ነውና ተፈጥሯቸው ከነፋስና ከእሳት ነው እንበል እንጂ እንደ እሳትና እንደ ነፋስ ግን የሚጠፉ የሚሞቱ አይደሉም። እግዚአብሔር አምላካችን መላእክትን ነባቢያን፣ የሚናገሩ ለባውያን፣ የሚያስተውሉ ሕያዋን፣ የማይሞቱ ሞት የማይስማማቸው አድርጎ ፈጥሯቸዋል። ለመላእክት አፈጣጠር ስለ 99ኙ ነገደ መላእክት አለቅነታቸው፣ ስልጣናቸው፣ አፈጣጠራቸውን በተለየ በሌላ ክፍል የምንመለስበት ሆኖ ዛሬ ግን የኃያሉ መልአክ የቅዱስ ገብርኤልን በመጽሐፍ ቅዱስ የት ቦታ ተገልጾ እንደሚገኝ በተጨማሪም እናት ቅድስት ቤተ ክርስቲያን 99ኙ ነገደ መላእክት፣ 7ቱ ሊቃነ መላእክት እያለች የምታስተምረው የምትመክረው መጽሐፍ ቅዱሳዊ አስተምህሮን ተከትላ እንደሆነ በመጽሐፍ ቅዱስ መጽሐፈ ዳንኤል ምዕራፍ 10 ከቁጥር 13 ላይ እንዲህ ብሎ ተጠቅሶ እናገኘዋለን። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ 7ቱ ሊቃነ መላእክት መኖራቸውን የምንረዳበት የምናውቅበት ነገር ነው። እንዲህ ብሎ መናገሩ በመላእክቱ ላይ አለቃ ሆነው የተሾሙ 7ቱ ሊቃነ መላእክት መኖራቸውን ሲያስረዳ ነው። ቅዱስ ጳውሎስም ይህን ነገር ሲያስረዳ ወደ ቆላሲስ ሰዎች ምዕራፍ 1 ከቁጥር 16 ላይ እንዲህ ይላል፣
በሰማይ ያለው በምድርም ያለው የሚታየውና የማይታየውን መናብርትም ቢሆኑ አጋይዝትም ቢሆኑ መኳንንትም ቢሆኑ ቀደምትም ቢሆኑ ሁሉም በእጁ ሆነ፣ ሁሉም በእርሱ ሆነ፣ ለእርሱ ተፈጠረ ብሎ የመላእክትን አፈጣጠራቸውን ይነግረናል ማለት ነው። መልአኩ ቅዱስ ገብርኤልም ከነዚህ አበይት ሊቃነ መላእክት ከሚባሉት ውስጥ አንዱ ሲሆን በሚባሉ በነገደ መላእክት ላይ የተሾመ ታላቅ መልአክ ነው። በመላእክት ከተማ ድብልቅልቅ ሽብር በሆነበት ሰዓት ንቁም በበህላዌነ እስከንረክቦ አምላክነ ብሎ አይዟችሁ ፈጣሪያችን እስክናገኘው እስክናውቀው በያለንበት ጸንተን እንቁም፣ እንረጋጋ፣ እናስተው እያለ መላእክትን ያረጋጋ መልአክ ስለሆነ አረጋጊው መልአክ ይባላል። ታላቁ ነቢይ ሄኖክም ስለ መላእክት በተናገረበት አንቀጹ በአበቦች ላይ በገነትም በጻድቃንም ላይ በኪሩቤልም ላይ የተሾሙ ከከበሩ መላእክት አንዱ ቅዱስ ገብርኤል ነው ብሎ በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ ጠቅሶት እናገኛለን። በሦስተኛውም በመላእክት ሁሉ ላይ የተሾመ ቅዱስ ገብርኤል ነው ብሎ ምዕራፍ 10 ከቁጥር 14 ላይ ገልጾታል። ቅዱስ ገብርኤል ቅዱሳን የሆኑ ዘንድ ከእግዚአብሔር ዘንድ የተመረጡትን የሚያገለግል ዕውቀቱን የሚገልጽ አይደለም። ነገር ግን ለእግዚአብሔር በመታመናቸው ለእርሱ ያላቸውን ታማኝነት በመግለጻቸው በአላውያን በአረማውያን ለሚሰቃዩ ቅዱሳንም ይደርስ፣ ያረጋጋ፣ ይመክር፣ ዕውቀት ይሰጥ እንደነበረም ተጠቅሶ እናገኘዋለን። ይህ ኃያል መልአክ ያደረገውን ታምር የሰራውን ድንቅ ነገር እናት ቅድስት ቤተ ክርስቲያን ሁሌም የምትዘክረው ለልጆቿም የምታስተምረውም ቢሆን በተለየ ግን በታኅሳስ 19 እና በሐምሌ 19 ላይ በተለየ ዓመታዊ ክብረ በዓል ሆኖ እንዲዘከር እንዲታሰብ ተደርጓል። ትንቢተ ዳንኤል ምዕራፍ 10 ላይ ተጽፎ ተጠቅሶ እንደምናገኘው አናንያ አዛሪያ ሚሳኤልን ያዳነበት እነርሱን ከእቶን እሳት ያወጣበት ታኅሳስ 19 ቀን ነው ብላ እናት ቅድስት ቤተ ክርስቲያን ትናገራለች፣ ታስተምራለች። እነዚህ ሦስቱ ሕፃናትን ቅዱስ ገብርኤል ከሰማይ እየበረረ መጥቶ እንዳዳናቸው እቶን እሳትም እንዳወጣቸው እናት ቅድስት ቤተ ክርስቲያን ታስበዋለች፣ ትዘክረዋለች። የእነዚህ የሦስቱ ሕፃናት ጸሎትም በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምሮ ተጠቅሶ የምናገኘው ቢሆንም እናት ቅድስት ቤተ ክርስቲያን እኛ ልጆቿ ይህን ጸሎት ዘወትር ሁልጊዜ በየሳምንቱ እሁድ ላይ እንድንጸልየው ጸሎተ ነቢያት ብላ አካታው ትገኛለች። እናንተም ይህን ጸሎት መጸለይ ከፈለጋችሁ ግን መጽሐፍ ቅዱሳችሁን አውጥታችሁ ትንቢተ ዳንኤል ምዕራፍ 3 ላይ ታገኙታላችሁ። ይህንን ጸሎት በጊዜ ብትጸልዩት ብታመሰግኑበት እግዚአብሔር አምላክ ከሚነድ እሳት ከጾር ከፍላጻ ከአጋንንት ሁሉ ይጠብቃችኋል፣ ያድናችኋል። ቅዱስ ገብርኤልም ይረዳችኋል። ቅዱስ ገብርኤል አናንያ አዛሪያ ሚሳኤልን ብቻ ያዳነ መልአክ አይደለም። ነቢዩ ዳንኤልም ትንቢቱ እንዲገለጽለት ይነግረው ያስተረጉመው የነበረው መልአኩ ቅዱስ ገብርኤል ነው። ይህም በትንቢተ ዳንኤል ምዕራፍ 8 ላይ ተጽፎ እንደምናገኘው የነቢዩን ራእዮች እንዲረዳው ትንቢቶቹንም እንዲገልጽለት ያገለግለው የነበረው መልአኩ ቅዱስ ገብርኤል ነው። በተጨማሪም በብሉይ ኪዳን ለካህኑ ዘካርያስ በቤተ መቅደሱ ተገልጾ ልጅ እንዲወልድ የምስራች ቃልን ይነግረው ያበስረው የነበረው መልአኩ ቅዱስ ገብርኤል ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ እኔ ከእግዚአብሔር የተላኩ መልአኩ ቅዱስ ገብርኤል ነኝ ብሎ ቃል በቃል ራሱን ገልጾ ነግሮታል። ቅዱስ ገብርኤል ለደስታ ለምስራች የሚላክ ኃያል መልአክ ነው ብለን ስንናገር የጨለማው ዘመን አልፎ ብርሃን ክርስቶስ በምድር እንዲወለድ ወደ ድንግል ማርያም የምስራች ቃልን ይዞ የመጣ አዲስ ኪዳንን ያበሰረ የነቢያት የፍጻሜ የደስታ ዜና ወደ ምድር ይዞ የመጣ ኃያሉ መልአክ ቅዱስ ገብርኤል ነው። በዚህም ለመጀመሪያ ጊዜ ለአምላክ እናት ለቅድስት ድንግል ማርያም ሰላም ለኪ ብሎ እርሷን ያመሰገነ የደስታ የምስራች ዜና ይዞ የመጣ መልአኩ ቅዱስ ገብርኤል ነው። በዚህም በሌላ ስሙ መጋቤ ሐዲስ መልአከ ብስራት ይባላል። አባቶቻችንም እንደሚሉት መልአኩ ቅዱስ ገብርኤል የመጀመሪያው የተዋህዶ ሰባኪ ነው ይላሉ። በሰማይ መላእክትን ያረጋጋ የሰበከ ያጽናና እርሱ ነው። በምድር ደግሞ የሰው ልጆች በሙሉ የተጠሙት ይፈልጉት የነበረውን የክርስቶስን በሥጋ መዋሃድ ያበሰረ ስለሆነ የተዋህዶ የመጀመሪያው ሰባኪ
ኃያሉ መልአክ ቅዱስ ገብርኤል ነው ይላሉ። ነገረ ሥጋዌን ለድንግል ማርያም እንዲያበስር እንዲነግር የታደለ በኋላም ደጋግ ለሆኑ ቅዱሳን መላእክት የምስራችን የደስታን ዜና ይዞ ይመጣ ይላክ የነበረ መልአኩ ቅዱስ ገብርኤል ስለሆነ መልአከ ብስራት ተብሎ ይነገራል። ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ ዘወትር በምንጸልየው በመልአኩ በቅዱስ ገብርኤል ሰላም እንልሻለን እያል ዘወትር ስሙን እንድናነሳው እናት ቅድስት ቤተ ክርስቲያን በዘወትር ጸሎታችን ላይ ጽፋው እናገኛለን። ይህ ኃያል መልአክ ፈጥኖ ስዕለትን የሚሰማ ለክርስቲያኖችም ፈጥኖ የሚደርስ ስለሆነ ክርስቲያኖች የሚያከብሩት ተወዳጅ መልአክ ፈጥኖ ደራሹ መልአክ እያሉ ክርስቲያኖች ወር በገባ በ19 የሚዘክሩበት ዓመታዊ በዓሉን የድምቀት የሚያከብሩለት የሚዘምሩለት ደግ መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድም በራእየ ዮሐንስ ምዕራፍ 18 ላይ እንዲህ ብሎ ገልጾታል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው፣ ከክብሩም የተነሳ ምድር በራች ብሎ ጠቅሶት እናገኘዋለን። በሌላ በኩልም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ፣ ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ፣ እንደሚያገሳም አንበሳ በታላቅ ድምፅ ጮኸ ብሎ ጠቅሶት እናገኛለን። ቅዱስ ገብርኤል ሰብአ ሰገልን የመራ እናቱ ቅድስት ድንግል ማርያምና እንዲሁም ደግሞ አረጋዊ ዮሴፍ ለስደት የሚሄዱበት ጊዜ ስደታቸው ይረዳቸው፣ ያግዛቸው፣ ይመራቸው የነበረው መልአኩ ቅዱስ ገብርኤል። መልአኩ ቅዱስ ገብርኤል በመጽሐፍ ቅዱስ ይህን ያክል ተጠቅሶ እንደሚገኝ ክብሩም ታላቅ እንደሆነ ቤተ ክርስቲያን ታስተምራለች። እኛም የዚህን ኃያል መልአክ አክብረን ዘክረን የስሙ ቀዳሾች የመንግስቱ ወራሾች አድርገን